ሰላም በያላችሁበት ይሁን አድማጮች፣ ለዛሬ ያዝንላችሁ መረጃ እናስደምጣችሁ። አሰብ ወደብ ብቻ አይደለችም፣ ከተማ ነበረች። ሞቅ ደመቅ ያለች የለም የሚባል ነገር የሌለባት፣ ከጎጃም ጤፍ እስከ ቀይ ባህር አሳ የሞላባት፣ ከባህር ማዶ የገባ ከደቡብ ኢትዮጵያ የተጫነ ምርት የነበረባት ደማቋ ከተማ ነበረች። ያኔ አሰብ የሐማሴኖች ከተማ ብቻ አልነበረችም። በእርግጥ ያኔ አሰብ ውስጥ የነበሩት ወሎዮ ኢትዮጵያውያን ነበሩ። ያኔ አሰብ ውስጥ አማርኛ ቋንቋ እንጂ ሌላ አልነበረም። የአፋሮች መሬት ብትሆንም ከተማ ውስጥ ግን ከተለያዩ የኢትዮጵያ አካባቢዎች የተሰበሰቡ ነዋሪዎች ነበሩባት። ኤርትራዎች አሰብ ላይ ድርሽ ብለው አያውቁም። ኤርትራ መንግስትም ኢትዮጵያውያንን እየዘረፈ ቤታቸውን እየወረሰ አባረረ። አሰብም ባዶዋን ቀረች። ምክንያቱም አሰብ የኤርትራ አልነበረችም፣ ኤርትራውያንም አልኖሩባትም፣ አልመሰረቷትምም። የመሰረቷት የኖሩባት ኢትዮጵያውያን ናቸው። ዛሬ አሰብ ባዶ ከተማ ናት። ሰው አልባ ምድረ በዳ ከተማ ሆናለች። አሁን ግን ሸብረብ እያለች ነው። አሰብ ድምቀት የነበራትን የገነቧትን የመሰረቷትን ኢትዮጵያን ለመቀበል ሽር ጉድ እያለች ነው። የኢትዮጵያ የባህር በር እጦት ተፈጥሮ አይደለም። እናም ኢትዮጵያ ወደ አሰብ መግባቷ ፈጽሞ የማይቀር ነው። ዝግጅቱም ተጠናቋል። አሰብ ኢትዮጵያን ለመቀበል ተዘጋጅታለች። ከወዲህም ለአሰብ ጉዞ ዝግጅቱ ተጧጡፏል። ብዙ ያልተሰሙ ጉዳዮችን ነግራችኋለን። እስከ መጨረሻው ድረስ ተከታተሉ። ኢትዮጵያ በተፈጥሮ ወደብ አላጣችም። በተፈጥሮዋ ለወደብ ያውም ደግሞ እጅግ ወሳኝ ለሆነው ወደብ ቅርብ ሆና የተዘጋጀች ሀገር ናት። ከወደብ 70 ኪሎ ሜትር ርቀን 130 ሚሊዮን ሕዝብ ያለ ባህር በር ቀርተን መቀመጡ ተፈጥሮ አይደለም። የግድ ማስተካከያ መንገድ ይፈልጋል። እንዴት ይስተካከል ከተባለ በየትኛውም አማራጭ ግዴታ መስተካከል አለበት። መውጫ መንገድ የተዘጋበት ግቢ ምን ያደርጋል? ማለፊያ መንገድ ያጣ ውሃ ምን ያደርጋል? ሕጉ ስለ ውሃ ምን ይላል? የድንበር ሕጉም ከዚህ ሊቀዳ የተገባ ነው። ለውሃው የሰራ ሕግ ለሰውም ሊሰራ ይገባል። ውሻ መውጫ በር ብታሳጣው ምን ያደርጋል? መውጫ በሩን የያዘውን ሰው ጌታውን እንኳን ቢሆን ነክሶ ይወጣል። አሰብ የኤርትራ ተፈጥሯዊ ወደቧ አይደለም። የኤርትራ ተፈጥሯዊ ወደቧ ምጽዋ ነው። ምጽዋ ጥንታዊ ኢትዮጵያ የንግድ ማዕከል የነበረች ቢሆንም ኢትዮጵያ እርሷን አሁን ጠይቃ አታውቅም። እስከ ቅርብ ጊዜ ድረስ ኤርትራን ከአሰብ ጋር መገናኛ ምድራዊ መስመር አልነበራትም። የኤርትራ ሕዝብም እዚያ ድርሽ ብሎ አያውቅም። የአሰብ ነዋሪዎች የነበሩት ከወሎና ከአፋር እንዲሁም ከመላ ኢትዮጵያ የሄዱ ሰዎች ናቸው። ይህንን አሰብ የሄደ ሁሉ የሚያረጋግጠው ሀቅ ነው። የአሰብ ወደብ ከኢትዮጵያ ላይ የተወሰደበት መንገድ በጉልበት ነው። ይህ ፍትሃዊ ያልሆነ ነጠቃና አብሮ የማያኗንር አፈና ሁሌም ጊዜ ጠብቆ ሊነሳ ሊጠየቅ የሚችል አጀንዳ ነው። ይህ የወደብ ጉዳይ ተዳፍኖ ይኖራል ብሎ የሚያስብ ሰው ካለ የዋህ መሆን አለበት። ይህ አጀንዳ ተዳፍኖ የቆየው በኢህአዴግ የመንግስት ስርዓት ብቻ ነው። የመንግስት ለውጥ ሲመጣ ወዳው ነበር አጀንዳ የሆነው። ይህ መንግስት ባይሆን ሌላ መንግስት ቢኖርም አጀንዳው መነሳቱ አይቀርም። ዛሬ ያለው መንግስት ባያሳካው እንኳን ቀጣይ የሚመጣው 2-3 መንግስት በአሰብ ጉዳይ ልዩነት ሊኖረው አይችልም። ስለዚህ አሰብን አልሰጠም ማለት ማገዶ መፍጀት ካልሆነ በስተቀር መመለሱ የማይቀር ጉዳይ ነው። ይህ የወደብ ጉዳይ እንዳይነሳ ሁሌም ኢትዮጵያውያን በሌላ አጀንዳ ማተራመስ የተለመደ ነው። ኢትዮጵያውያን መዋጋት ካለባቸው መዋጋት ያለባቸው መተንፈሻ መውጫ በር ለማግኘት ብቻ መሆን አለበት። ይህ ከውስጣዊ ፖለቲካ ጋር የሚያያይዝ አጀንዳ መሆን የለበትም። ኤርትራ ፖለቲካዊ ጥቅም የሚያሳስባቸው ሰዎች የአሰብ አጀንዳ ሲነሳ የሚያሳስባቸው እንደሆነ አይጠፋንም። ለእነርሱም ሰላምና እድገት ግን በሰላም የሚኖር ጎረቤት እንደሚያስፈልጋቸው ማሰብ አለባቸው።
የኤርትራ ህዝብ ለምን ተዋጋ? አሁን ስለምን ይዋጋል? ለሉዓላዊነት የሚል ተልካሻና ጊዜ ያለፈበት ምክንያት ማቅረብ አሁንም የዋህነት ነው። የአሰብ ወደብ ጥያቄ ለኢትዮጵያ የሉዓላዊነት ሳይሆን የህልውና ጥያቄ ነው። በጥያቄ ሂደት ህልውና ከነጻነት ይቀድማል። ነጻነት ከህልውና ቀጥሎ ይመጣል። ሉዓላዊነት ከህልውናና ከነጻነት ቀጥሎ ይመጣል። የባህር ወደብ ጉዳይ ለኢትዮጵያ ውሎ አድሮ የህልውና ጉዳይ ይሆናል። ያኔ ማንም የማያቆመው ኃይል ይነሳል። 10 ሚሊዮን ሰው በጦርነት አቆማለሁ ብሎ የሚያስብ ሰው እጅግ የዋህ መሆን አለበት። የኢህአዴግ መንግስት ከሰራቸው ታሪካዊ ስህተቶች አንዱ የኤርትራን ነጻነት ከአሰብ ወደብ ጭምር ያለ ድርድር እውቅና መስጠት፣ ሌላው ኢትዮጵያን በብሔር አጀንዳ መከፋፈሉ ነው። ይህንን የወደብ ጥያቄ ብልጽግና ያንሳው ወይም ኢዜማ ወይም ሌላ ፓርቲ ለውጥ የለውም። ዋናው ጥያቄ ወደቡ ለኢትዮጵያ ያለው ጥቅም ምን ያህል ወሳኝ ነው የሚለው ነው። ወደቡ ለኢትዮጵያ ወሳኝ ከሆነ ጉዳዩ ከዚያም ብዙ ሰው ማለቁ የማይቀር ነው። ለወደብ ጉዳይ ከሆነ ደግሞ ማን ይዋጋል ተብሎ አይጠየቅም። ለህልውናው ሲሆን የማይነሳ ማን ይኖራል? ከኤርትራስ በኩል የሚዋጋው ማን ነው? ዲያስፖራው ነው። የአሰብ ጉዳይ የተዳፈነ እንጂ የጠፋ አይደለም። በአሰብ ጉዳይ ኢትዮጵያውያን አሸልበዋል እንጂ አልተኙም። ሁሉም በጊዜው መቀስቀሱና መነሳቱ አይቀርም። ጥያቄው ያ ጊዜ መች ነው የሚለው ነው። አሁን ጊዜው ተጀምሯል። በሁለት የአንጎላ ግዛቶች መሃል ሰንጥቆ የወጣው የኮንጎ ወደብ ምክንያቱ የህልውና ስለነበር ነው። 70 ኪሎ ሜትር ርቀት ላይ ሆኖ ወደብ እየቀላወጠ የሚኖር ህዝብ እስከ መቼ ድረስ በዚያ ሁኔታ ይቀጥላል ተብሎ መታሰብ አለበት። ኤርትራ ይህን ወደብ ከኢትዮጵያ ነጥቃ አንድ የተጠቀመችበት ነገር የለም። ከተማው ባዶ፣ ወደቡም የዛገ ሆኖ ለእይታ በሚያስጠላ መልኩ ነው ያለው። ዛሬ ካለምንም ስራ የቆመው አሰብ ወደብ ከ620 ቶን ማንቀሳቀስ የሚችል 18 ቋሚና 7 ተንቀሳቃሽ የዕቃ መሸጫና ማውረጃ ክሬኖች 280 ሺህ ቶን ዕቃ ማስቀመጥ የሚችል ቦታ ነበረው። ነገሩ ሳይደፈርስ ኢትዮጵያውያን ተዘዋውሮ አሰብን አይተዋት ነበር። ጠቅላይ ሚኒስትሩም አሰብ ላይ ተገኝተው ጎብኝተዋት ነበር። ከተማውን ባይናቸው ያዩት እንዲህ ነበር። ስለ አሰብ ባይናቸው ያዩትን የመሰከሩት ያኔ ጠቅላይ ሚኒስትሩ በሄሊኮፕተር ሲጓዙ እኛ በመኪና በምድር ተከተልናቸው። አሰብ ገብተን የተዘጋጀልንን የምሳ ፕሮግራም ታደምን። አሰብን ዞርን፣ አየን፣ ባህርም ዋኘን። ከቀኑ 8 ሰዓት ሲሆን ተመልሰን ወጣን። ከተማው ያስደነግጥ ነበር፣ ሰው የለበትም ነበር ይላሉ። በደቡባዊ ኤርትራ ከጅቡቲ ድንበር በ55 ኪሎ ሜትር ርቀት ላይ የሚገኘው አሰብ እንዲህ እንደ ዛሬ ጊዜ ሳይጥለው ስራ ከሚበዛባቸው የአፍሪካ ቀንድ ወደቦች መካከል አንዱና ዋነኛው ነበር። በወታደራዊና የስለላ ጉዳዮች ላይ አተኩሮ የሚሰራው ግሎባል ሴኩሪቲ የተባለ ተቋም በድረገጹ እንዳሰፈረው በጎርጎራሲያን 1988 ኢትዮጵያ 70% የገቢና ወጭ ንግዷን የከወነችው በአሰብ ወደብ በኩል ነበር ይላል። በጎርጎራሲያን በ1986-87 የበጀት ዓመት መጨረሻ ከ2.8 ቢሊዮን ቶን በላይ የደረቅ ጭነት በአሰብ በኩል ተንቀሳቅሷል። ከዚህ ውስጥ 66% ወደ ኢትዮጵያ የሚገባ ሸቀጥ፣ 792 ሺህ ቶን ደግሞ በወደቡ ለሚገኝ ማጣሪያ የታለመ ድፍድፍ ነዳጅ እንደነበር ይኸው ድረገጽ ያትታል። ኤርትራ እንደ አገር ስትቆም ኢትዮጵያ የአሰብ ወደብን ያለ ክፍያና ያለ ገደብ እንድትጠቀም ሁለቱ መንግስታት ስምምነት ነበራቸው። የዓለም አቀፍ ወቅታዊ ጉዳዮች ጥናት ማዕከል ተመራማሪው ማርክ ሚካኤልሰን እንደጻፉት በወቅቱ ከወደቡ ስራ 95% ወደ ኢትዮጵያ የሚገቡ አሊያም ከኢትዮጵያ የሚወጡ ሸቀጦችን ማስተናገድ ነበር። የጨው አምራችና የነዳጅ ማጣሪያ ሰራተኞች ህልውናቸው 100% በኢትዮጵያ ገበያ ላይ ጥገኛ ነበር ይላል። የጭነት ማመላለሻ መኪኖች አሽከርካሪዎች፣ የመርከብ ሰራተኞችና ነጋዴዎች የሚያዘወትሯት አሰብ ሞቅ ደመቅ ያለች ነበረች። ግንቦት 1990 ዓ.ም ደርሶ የኢትዮጵያና የኤርትራ ወዳጅነት ቀዝቅዞ ግን አሰብም ወደ ስራ ፈትነት አዘነበለ። እንቅስቃሴውም እጅጉን ተዳከመ። ኢትዮጵያውያን አሰብ ሲደርሱ ያገኙት ሰው የናፈቀው ከተማ ነበር። ነዋሪዎቹም እንደዛው።
አሰብን ከዓመታት በኋላ ሂደው ያዩ ኢትዮጵያውያን እንዲህ ይላሉ። እኛ መጀመሪያ ስንገባ አንዲት ትልቅ አዛውንት አስቆመችን እና ሰንደቅ ዓላማ ሰጣናት። ከዛ መሬት ተደፍታ አለቀሰች። ሁሉም መኪናው ላይ የነበረው ሰው እሷን ተከትሎ ለቅሶ በለቅሶ ሆነ ሲሉ የተመለከቱትን ተናግረዋል። አሰብ ብቻ ሳትሆን የኢትዮጵያ ቡሬ ከተማም ሰው አልባ ሆናለች። አሰብ ደርሰው የተመለሱት ግለሰብ የቡሬ ከተማ በኢትዮ ኤርትራ ጦርነት ምክንያት በሰው ልጅ ላይ በንብረትም ላይ ጉዳት አደረሰ። ጦርነቱ ካለቀ በኋላ ደግሞ በኢኮኖሚ ሆነ በኑሮ ደረጃ በጣም አስከፊ ኑሮ ውስጥ የነበረ ህዝብ ነው ይላሉ። ከኤርትራ ድንበር 15 ኪሎ ሜትር ገደማ ርቀት ላይ የምትገኘው ቡሬ የከተማ መልክ ይኑራት እንጂ የነዋሪዎቿ ቁጥር ከ5000 አይበልጥም። አንድ ጤና ጣቢያ፣ አንድ መለስተኛና ሁለተኛ ደረጃ ትምህርት ቤት አላት። ነዋሪዎቿ የተሻለ ሕክምና ካሻቸው 200 ገደማ ኪሎ ሜትር አቋርጠው ዶብቱ መሄድ አለባቸው። 8ኛ ክፍል ያጠናቀቁ እና የሁለተኛ ደረጃ ትምህርት የሚፈልጉ ወጣቶች ወደ አልአዳር ወረዳ ያቀናሉ። የቡሬው ነዋሪ እንደሚሉት የከተማው እንቅስቃሴ የተፋዘዘ ሆኗል። ይህ ሁሉ የሆነው ኢትዮጵያውያን ከአሰብ በመውጣታቸው ኢትዮጵያም አሰብን በማጣቷ ምክንያት ነበር። አሰብ ራሷ ኢትዮጵያን ያኔ ሞቅ ደመቅ ያደረጋትን አረንጓዴ ቢጫ ቀይ ባንዲራን፣ ኢትዮጵያ መርከቦችን፣ እንጀራና ጨጨብሳን ተናፍቃለች። አሰብ የጎጃም ነጭ ጤፍ፣ የሐረርን ሰንጋ፣ የቦረናን ፍየል፣ የወለጋን ቡና ተናፍቃለች። አሰብ በተፈጥሮም የኢትዮጵያ ናት። ኤርትራ ወንድሞቻችን ይህን ሊረዱ ይገባል። ካልሆነ ግን ለዘላለሙ በዚህ ሁኔታ ነገሮች ሊቀጥሉ እንደማይችሉ ግልጽ ነው። አድማጮች ለዛሬ የነበረን መሰናዶ ይህን ይመስላል። በያላችሁበት ሰናይ ጊዜን ተመኘን።